Hello guys, how are you doing? This is Education for All channel. Today we practice together self-introduction. How we introduce ourselves in English, or how I introduce myself to others in English. How you yourself introduce yourselves in English. ስለዚህ በአማርኛና በእንግሊዝኛ እየቀላቀልኩኝ ሰልፍ ኢንትሮዳክሽንን ሃው አይ ኢንትሮዲውስ ማይሴልፍ የምለው ነገር ነው አቀርብላችሁ። ስለዚህ የእናንተ ሰዓት ጉድ ሞርኒንግ ልትሉ ትችላላችሁ፣ ጉድ አፍተርኑን ልትሉ ትችላላችሁ። እንደ ሰዓቱ ጠዋት ከሆነ ጉድ ሞርኒንግ፣ ቀን ከሆነ ጉድ አፍተርኑን፣ ማታ ከሆነ ጉድ ኢቭኒንግ ብላችሁ ጉድ ሞርኒንግ ስር first of all, thank you for giving me this opportunity to introduce myself. My name is Ishatu Tasfaye. I am from Hawassa. I am from Hawassa Research Center. I have completed my bachelor degree in plant science. From Hawassa University in 2010 GC. After graduation, I have 12 years work experience at different place, at different position. And now time I have been working in Central Ethiopia region, Forest Development and Environmental Protection Bureau, Forest Seed Technology Higher Expert. You will have understand that I have deep knowledge with my related field of study. My strengths are I am hardworking, self-motivating, and strong communication skills also. My hobbies are reading books and listening music. Lastly, I am quick learner and believes in learning from my past mistakes and experience. That is all about me. Thank you. ስለዚህ ራሳችን በምንገልጽበት ጊዜ ራሳችን በምናስተዋውቅበት ጊዜ መረባበሻ ያስፈልጋል። ሰልፍ ኮንፊደንስ የሚያስፈልገን ራስን ተናገር እኮ ነው። ስለ ራሴ አውራ ነው። ራስን አስተዋውቅ ለሌሎች ነው። ስለዚህ ራስን በምናስተዋውቅበት ጊዜ እንደዚህ ሲምፕሊ ቀለል ባለ መልኩ ራስን ማስተዋወቅ ያስፈልጋል። ስለዚህ ራስን በማስተዋወቅ በሚባልበት መረባበሾች ምናምን ነገር ሲኖር የምንናገረው ነገር ምናምን እንቀላቅላለን። ራሳችን ይቃ አድርገን እናወራለን። ያለፈውን አሁን ነው አድርገን የአሁኑን ያለፈውን አድርገን ልናወራ ሁሉ እንችላለን። ምክንያቱም ማዘር ታንጋችን አይደለም እንግሊዝኛ። በእንግሊዝኛ ራስን አስተዋውቅ በሚባልበት ጊዜ ቀደማችሁ በቃ ዝም ብላችሁ ፕራክቲስ ማድረግ ያስፈልጋችሁ። ጉድ ሞርኒንግ ሲር First of all, thank you for giving me this opportunity to introduce myself. My name is this. I am from this. I have graduated from this university. After graduation, I have this amount of years work experience in this area. Now time I have been working in this. My strengths are this. My weaknesses are this. My hobbies are this. So lastly, I am what? Quick learner from past mistakes and experience. That is all about me. Thank you. እቺ ናት በቃ። ስለዚህ በተረጋጋ መንፈስ ራስን ማስተዋወቅ ማለት ሰልፍ ኢንትሮዳክሽን። ስለዚህ
ከዚህ በፊት እንደነገርኳችሁ ራሳችሁን በምታስተዋውቁበት ጊዜ ተማሪ ሆናችሁ ተማሪ ነኝ ከዚህ ትምህርት ቤት አንተ ተማሪ ሆነ ገና ማይ ኔም ኢዝ ምናምን ነገር ብለህ ልትጀምር ትችላለህ። ሄሎ ኤቨሪባዲ ማይ ኔም ኢዝ አይ አም ፍሮም ዚስ ስኩል። የመጣይበትን ዓላማ ምን ልትናገር ትችላለህ። ስለዚህ ሲምፕሊ በቃ ራስን ተረጋግተህ ምናምን ነገር ከምትረባበሸው ይልቅ 2 ነገር 3 ነገር ስለ ራስህ በቃ ማይ ኔም ኢዝ ዚስ አይ አም ግሬድ 4 ስቱደንት ምናምን ነገር ብለህ ራስን በቃ በአጭሩ መግለጽ መቻል አለብኝ። ስለዚህ በአጭሩ በቃ በእንግሊዝኛ ራስን በምትገልጽበት ጊዜ በአማርኛ ስለ ራሴ ተናገር በሚባልበት ጊዜ ቀላል ብለህ አይደል እንዴ ሲሜን እከሌ ይባላል፣ የመጣሁት ከዚህ ነው፣ የሚሰራው እዚህ ነው፣ የሚማረው እዚህ ነው ብለህ በቀላሉ ራስን መናገር ትችላለህ። ስለዚህ እንግሊዝኛ ምንድነው ፕራክቲስ ማድረግ ያስፈልጋል። ለምን 2ኛ ወይም 3ኛ ቋንቋችን ስለሆነ ፕራክቲስ ያስፈልጋል። ደጋግመን ፕራክቲስ ካደረግን ሰዎች ፊት ወጥተን በምንናገርበት ጊዜ ኮንፊደንሳችን ሌቨል እየጨመረ ይሄዳል። ኮንፊደንስ ሌቨል እየጨመረ ይሄዳል። ፕራክቲስ ታደርጋለህ። ላንጉጅን ብዙ ጊዜ ሸምድደው አይደለም እንደዚህ ምናምን ከሰን ፕራክቲስ ነው። ፕራክቲስ ሜክ ፐርፌክት ነው የሚያደርገው። ፕራክቲስ ሜክስ ፐርፌክት ነው። ስለዚህ እንግሊዝኛ ሁልጊዜ ይሄ ላንጉጅ የሚባሉ ነገሮችን የተለያዩ ላንጉጆችን እያጠናችሁ ያላችሁ ሰዎች ደጋግማችሁ ፕራክቲስ አድርጉት። ሶ ሲምፕል ነው። ፕራክቲስ ማድረግ ያስፈልጋል። ፕራክቲስ ማድረግ ዛሬም ፕራክቲስ ማድረግ ነገም ፕራክቲስ ማድረግ ወደፊት ያስፈልጋልና ስለዚህ ፕራክቲስ ማድረግ ራሳችሁን ስታስተዋውቁ ዘና ፈታ ብላችሁ በቃ ዘና ብላ ኮራ ብላችሁ ነው። በቃ ሴልፍ ሞቲቬሽን ይሄ ምንድነው የሚባለው? ሴልፍ ኮንፊደንስ በቃ ራስን ሪላክስ አድርገን በመጣው በተጨናነቀ መንፈሱ ከመጣው እንደዚህ አይደለም። ስለዚህ መረጋጋት ያስፈልጋል። Hello guys, how are you doing? This is Education for All channel. Today we practice about self-introduction. ዛሬ እስኪ በእንግሊዝኛ ሴልፍ ኢንትሮዳክሽንን እንለማመዳለን ማለት ነው። መለማመድ ነው። ብዙ ጊዜ ይሄ ማዘር ታንግ በምንናገርበት ጊዜ ሲምፕል የሆነ ነገርን መውራት እንችላለን፣ መልእክት ማስተላለፍ እንችላለን። ነገር ግን በተለይ ትምህርት ዓለም ላይ ያላችሁ፣ ስራ ዓለም ላይ ያላችሁ ራሳችሁን እስኪ በእንግሊዝኛ አስተዋውቁ በሚባልበት ጊዜ ብዙ ጊዜ መረባበሾች ይታያሉ። ሶሪ how I can introduce myself ብለህ ቴንሽንድ መሆን አለና ስለዚህ እንደዚህ አይነት ቴንሽንድ እንዳይፈጠር ዛሬ ስለ ሴልፍ ኢንትሮዳክሽን ፕራክቲስ ነው የምናየው። ሴልፍ ኢንትሮዳክሽን ፕራክቲስ ብዙ ጊዜ በማዘር ታንግ የሚሆን በሌላ ታንግ የሚሆን ወይም በኢንተርናሽናል ላንጉጅ በእንግሊዝኛ የሚሆን በምትናገርበት ጊዜ መጀመሪያ መረጋጋት ነው የሚያስፈልገው። መጀመሪያ ደረጃ ስቴፕ 1 መረጋጋት። ከዛ በኋላ ነው ራስን ለማስተዋወቅ በቃ አንተ የሆንከውን ነገር ልትናገር ነው። ሌላ ተአምር ፈጥሬ ምናምን ኒኩለር ሳይንስ ምናምን ነገር ልትቀምር አይደለም። እዚህ ጋር አንተ ስሜን ልትናገር ነው፣ የመጣይበትን ልትናገር ነው፣ ምሰራውን ስራ ልትናገር ነው። ተማሪ ኮንክ ተማሪ ነኝ ብለህ ራስን ለመግለጽ ነው። ስለዚህ ምንድነው ሴልፍ ኮንፊደንስ ያስፈልጋል። ሴልፍ ኮንፊደንስ መረጋጋት ያስፈልጋል። ስለዚህ ሴልፍ ኢንትሮዳክሽን ላይ ብዙ ጊዜ ኢንትሮዱስ ዩርሴልፍ በሚባልበት ጊዜ ሰዎች ይረባበሻሉ። ስለዚህ ኢንትሮዱስ ዩርሴልፍ በሚባልበት ጊዜ ምንድነው መናገር የሚችለው፣ እንዴት ራስን መግለጽ ይችላሉ የምለው ነገር ነው መታሰብ ያለበትና ስለዚህ ሴልፍ ኢንትሮዳክሽን ላይ ልትናገር ስትል አንደኛ ጊዜውን ሰዓቱ ጠዋት ነው፣ ቀን ነው፣ ማታ ነው። ምክንያቱም አንተ ስትነሳ ገና ስትነሳ መንደርደሪያህን
ጉድ ሞርኒንግ ልትል ትችላለህ ጠዋት ከሆነ። ጉድ አፍተርኑን ልትል ትችላለህ ቀን ላይ ከሆነ። ጉድ ኢቭኒንግ ልትል ትችላለህ ብለህ ሲር ዲር ልትል ትችላለህ። ማዳም ሌላም ለምሳሌ ጠዋት ከሆነ ጉድ ሞርኒንግ ስር። ለምሳሌ ስትናገር ገና ማነሻ ላይ የሆነች ነገር ምናምን ነገር መረባበሽ ምናምን ነገር መንተባተብ ሲፈጠር ራስን ለመግለጽ ይቸግራል። ሶዛት ስትናገር መጀመሪያ ስቴፕ ዋን መናገር ያለብኝ ጉድ ሞርኒንግ ስር፣ ጉድ ሞርኒንግ ዲር፣ ሄሎ ብለህ ልትቀጥል ትችላለህ። ሄሎ ኤቨሪባዲ፣ ሄሎ ዲር፣ ሄሎ ሲር ብለህ በቃ በተረጋጋ መንፈስ ሄሎ ብለህ ከዛ በኋላ ስሜ እንደዚህ ነው ምናምን ነገር ማይነሚስ ምናምን ነገር አትልም። ጉድ ሞርኒንግ ስር ካልክ በኋላ ፈርስት ኦፍ ኦል ታንክ ዩ በምትልበት ጊዜ ምስጋና ለነውልን ታንክ ዩ ፎር ጊቪንግ ሚ ዚስ ኦፖርቹኒቲ ቱ ኢንትሮዲውስ ማይሰልፍ ትላለህ። ሰምታችሁኛል? ጠዋት ነው እንበልና ጉድ ሞርኒንግ ስር ታንክ ዩ ፎር ጊቪንግ ሚ ዚስ ኦፖርቹኒቲ ቱ ኢንትሮዲውስ ማይሰልፍ ብለህ ማይ ኔም ኢዝ ሚስተር ኤክስ፣ ማይ ኔም ኢዝ ሚስተር ዋይ ማለት ትችላለህ። ማይ ኔም ኢዝ ስሜን ትናገራለህ። አንተ የአንተ መንደርደሪያ አስተካክላል። ጉድ ሞርኒንግ ሲር፣ ጉድ ሞርኒንግ ማዳም፣ ጉድ ሞርኒንግ ኤቨሪባዲ ወይም ሄሎ ኤቨሪባዲ ታንክ ዩ ፎር ጊቪንግ ሚ ዚስ ኦፖርቹኒቲ ቱ ኢንትሮዲውስ ማይሰልፍ ማይ ኔም ኢዝ ፎር ኤግዛምፕል ማይ ኔም ኢዝ እሻቱ ተስፋዬ ማይ ኔም ኢዝ ብለህ ስሜን ትናገራለህ። ከዛ በኋላ አይ አም ፍሮም ጎንደር፣ አይ አም ፍሮም ባህር ዳር፣ አይ አም ፍሮም ሐዋሳ፣ አይ አም ፍሮም አዲስ አበባ፣ አይ አም ፍሮም አሜሪካ፣ አይ አም ፍሮም ካናዳ፣ አይ አም ፍሮም ኬንያ፣ አይ አም ፍሮም ኢትዮጵያ፣ አይ አም ፍሮም አፍሪካ የመጣይበትን ነው። ጉድ ሞርኒንግ ስር first of all thank you for giving me this opportunity to introduce myself my name is እሸቱ ተስፋዬ I am from ኢትዮጵያ አሁን አንተ የምትሳተፊበት መድረክ ሀገር ውስጥ ከሆነ from ኢትዮጵያ from አፍሪካ ማለት አይችልም። ለምሳሌ አፍሪካዊ መድረክ ከሆነ ሀገሮች የሚሳተፉ ከሆነ I am from ብለህ ካንትሪ ትጠቅሳለህ። አሁን ኬንያ፣ ሳውዝ አፍሪካ፣ ሱዳን ሌላም አሁን አፍሪካ ሀገራት ምናምን የተሰበሰቡበት ስብሰባ ውስጥ ከተገኘ አይ አም ፍሮም ኢትዮጵያ፣ አይ አም ፍሮም ኬንያ፣ አይ አም ፍሮም ሳውዝ አፍሪካ፣ አይ አም ፍሮም ሱዳን፣ አይ አም ፍሮም ሌላ ትላለህ። በዓለም አቀፍ መድረክ ላይ የተሳተፍ ከሆነ አይ አም ፍሮም አፍሪካ፣ ስፔሻሊ ፍሮም ኢትዮጵያ፣ ስፔሻሊ ፍሮም ኬንያ፣ ስፔሻሊ ፍሮም ሳውዝ አፍሪካ ማለት ትችላለህ። ምክንያቱም አንተ የምትሳተፊበት መድረክ ነው የሚወስነው። እዚህ ላይ አንተ የምትሳተፊበት መድረክ አጋጣሚ በአንድ አሁን ለምሳሌ ኢትዮጵያ ውስጥ ሆኖ በአንድ ክልል ውስጥ ምናምን ነገር በሚሆንበት ጊዜ አንተ መቼስ ከክልል ነው ሰው የተጠራው። ክልል ተጠርቶ አሁን ለምሳሌ ክልል መድረክ ላይ ሆኖ ዞኖች የሚሳተፉ ከሆነ አይ አም ፍሮም ዚስ ዞን፣ አይ አም ፍሮም ዚስ ዞን፣ አይ አም ፍሮም ዚስ ዞን አንተ የምትሳተፍበት ነው። ምክንያቱም የመጣይበትን ከለር ቀስ ባለ መልኩ ሲገልጽና አይ አም ፍሮም ምናምን ነገር ብለህ ከተናገርክ በኋላ ማይ ኔም ኢዝ ብለህ ተናግራለህ። አይ አም ፍሮም ዚስ ብለሃል። ነገር ግን አጋጣሚ ሆኖ አይ አም ፍሮም ሐዋሳ
ካልኩኝ አይ አም ፍሮም ሐዋሳ። አሁን ለምሳሌ የሆነ ዲፓርትመንት መናገር ምናምን ነገር የሚሰራበት ምናምን ነገር የሚያስፈልገው አይ አም ፍሮም ሐዋሳ ብዬ ዲፓርትመንቱን የሚሰራበት መናገር ይችላለሁ። በዚህ ነው የሚሰራው። አይ አም ፍሮም ሐዋሳ ፍሮም ገቨርንመንታል ኦርጋናይዜሽን ፍሮም ኤንጂኦ ፍሮም ዚስ ብለህ ቦታውን ከጠቀስክ በኋላ I have completed a present perfect tense የሚባለው I have completed my bachelor ልትችላለህ ዲግሪ ካለ I have completed my bachelor degree in what? In computer science. In what? In commerce. In what? In engineering. In what? In agriculture. In what? In health. የተለያዩ ነገሮች መጥቀስ ትችላለህ እዚህ ጋር bachelor degree in this department ትጠቅሳለህ in this department from ብለህ የተማርክበት ዩኒቨርሲቲ መጥቀስ ትችላለህ from ሐዋሳ ዩኒቨርሲቲ from ጎንደር ዩኒቨርሲቲ from ባህር ዳር ዩኒቨርሲቲ from አርባ ምንጭ ዩኒቨርሲቲ from ዲላ ዩኒቨርሲቲ from ዋቸሞ ዩኒቨርሲቲ from አዲስ አበባ ዩኒቨርሲቲ አንተ የተማርክበትን ዩኒቨርሲቲ ትጠቅሳለህ from this ዩኒቨርሲቲ in ብለህ ዓመተ ምህረቱን የወሰድክበትን in 2010 in 2001 in 2020 in 2010 መቼ ነው የወሰድክበትን ዓመተ ምህረቱን ዚስ ብለህ ጂሲ ማለት ትችላለህ። ኢትዮጵያን ካላንደር ከሆነ ኢሲ ትላለህ in 2010 ጂሲ in 2010 ኢትዮጵያን ካላንደር ኢሲ ማለት ይችላል። ከዛ በኋላ ራስን እየገለጽክ ነው ያለውና አፍተር ግራጁዌሽን ያለው ነገር ምን ይመስላል? ከተመረቅ በኋላስ እሺ ተመርቃልና ከተመረቅ በኋላስ ምንድነው እየሰራ ያለው? አፍተር ግራጁዌሽን I have ያለህ ነው he has እንደሚባል I have 10 years work experience 10 years work experience at different organization ልትል ይችላል። ወይም አንድ መስሪያ ቤት I have 12 years work experience in computer science ወይም በተለያዩ ቦታዎች እዚህ ጋር 3 ዓመቱን እዚህ ጋር 2 ዓመቱን እዚህ ጋር 4 ዓመቱን ከሰራ I have 12 years work experience at a different place at a different position ትላለህ። ከዛ and no time I have been አሁን የምትሰራው ነው የምትናገረው። ከተመረኩ በኋላ ይህን ያህል ስራ ልምድ አለኝ ብለህ እና በዚህ ሰዓት አሁን ያለሁበትን ለመናገር ሲፈልግ no time I have been working present perfect continuous tense ማለት ድሮ ጀምሬ አሁንም እየሰራው ወደፊት የሚሰራው ነገር ነው የሚገልጽልን። ስለዚህ no time I have been working in ብለህ ሪጅን ልጠቅስ ይችላል። in ሲዳማ ሪጅን in አማራ ሪጅን in ኦሮሚያ ሪጅን in ሶማሌ ሪጅን in አፋር ሪጅን የምትሰሩበትን ሪጅኑን in ብለህ ሪጅኑን ከጠቀሳችሁ በኋላ ሪጅን ምን ቢሮ ሄልዝ ቢሮ ምን ቢሮ አግሪካልቸር ቢሮ ምን ቢሮ ስፖርት ቢሮ ምን ቢሮ ትጠቅሳላችሁ። ኤንቫይሮንሜንታል ፕሮቴክሽን ቢሮ ብላችሁ ከዛ ስፔሻሊ የእናንተ ሙያ ምንድን ነው?
ቢሮውን ጠቅሳችሁ ከዛ በኋላ የምን ባለሙያ ነኝ? ፎር ኤግዛምፕል ክሮፕ ሳይንስ ሃየር ኤክስፐርት ልትችላለ። ከዛ የፈለግከውን አንተ የምሰራውን ዲፓርትሜንት ሙያዬ መደቤ ማለት ነው። መደቤ እንድናገራለ ሃየር ኤክስፐርት ዩ ዊል ሃቭ። ከዛ በኋላ ምን ትላለህ? ዩ ዊል አሁን ወደፊት የሚያደርጉትን ነገር ነው ያመጣው ያለው። ዩ ዊል ሃቭ understand that I have deep knowledge with my related field of study. You will have understand that I have deep knowledge with my related field of study. ከዛ በኋላ my strengths are I am a hard working, self-confident, self-motivating, and strong communication skills also. I repeat it. My strengths are I am a hard-working, self-motivating, strong communication skills also. ሜቢ ዊክኔሳችሁ ካለ ዊክኔስ እንደዚህ ለራሴ ዊክኔስ በምትገልጹበት ጊዜ እንደዚህ ምናምን ነገር ሱሰኛ ነኝ እንደዚህ ምናምን የሚያደርግ ነኝ የሚለው ነገር ስትገልጹ ብዙ ከእናንተ የሚሰማው ሰው የሚማር ነገር ስላይደለ እንደው ዊክኔስ ነው ብለህ መናገር የምትችለው ምን መሰለህ? አሁን ለምሳሌ በስራ ቢዚ በሚሆንበት ጊዜ ለቤተሰብ የምሰጠው ጊዜ አነስተኛ ሆኖብኛል። በስራ ቢዚ ሲሆን ለራሴ የምሰጠው ጊዜ በጣም ትንሽ ነው። ጀምሮ እንደዚህ አይነት ሰች ካይንድ ኦፍ ፖዚቲቭ የሆነ ነገር ነው ዊክኔሳችሁ ላይ ኢንክሉድ ማድረግ የምትችሉ። ከዛ በኋላ ይሄ ስትሪንግዛችሁን ተናግራችሁ። ስለዚህ ሆቢያችሁ ማወቅ ይፈልጋል ወይ አንተን የሚቀጥር ድርጅት። ስለዚህ ማይ ሆቢስ አር ሆቢ ልምዴ ምንድን ነው? ሪዲንግ ቡክ ማለት ይችላል። ሊስኒንግ ሙዚክ ማለት ይችላል። ፕሌይንግ ፉትቦል ማለት ይችላል። ሆቢ በቃ ምናምን ነገር። ስለዚህ ማይ ሆቢስ አር ሪዲንግ ቡክስ ኤንድ ሊስኒንግ ሙዚክ ከሆነ ሶንግስ ሊሆን ይችላል። ስለዚህ ሆቢያችሁን ተናግራችሁ ከዛ በኋላ ፋይናሊ I am quick learner and believes in learning from my past mistakes and experience. ብለ በአጭሩ that is all about me thank you። አሁን ለምሳሌ that is all about me thank you ምናምን ነገር አይደለም። አሁን ለምሳሌ ኢንቶኔሽን ያንተ ፌሻል ኤክስፕሬሽን የምትናገረው ከአፍ ጋር መሄድ አለበት። that is all about me thank you። ብዙ ጊዜ ታንክ ዩ አይባልም ቴንክ ዩ ነው የሚባለው ፕሮናንሴሽን። ብዙ ጊዜ that is all about me thank you that is all about me thank you ብለህ ትጨርሳለህ። ስለዚህ እስኪ ስለ ራሴ እንደው የሆነ ዝም ብዬ ላቅርብላችሁና እናንተ ይሄ ቼንጅ አድርጋችሁ ትጠቀማላችሁ። ስለ ራሴ እስኪ በእንግሊዝኛ ዝም ብዬ ስለ ራሴ ምናምን ነገር ላቅርብ። አሁን ሴልፍ ኢንትሮዳክሽን ነው። ሳምበዲ ኢንትሮዱስ ዩርሴልፍ ብሎኛል። ኢንትሮዱስ ዩርሴልፍ ብሎኛል። ኦኬ ታንክ ዩ ብዬ ነው የምጀምረውና ስለዚህ ኢንትሮዱስ ዩርሴልፍ ብዬ ተጠይቄያለሁ ልበል። አጋጣሚ ከቀኑ 7 ሰዓት ነው ልበል የተጠየቅኩት። ምን እላለሁ? ጉድ አፍተርኑን ስር First of all, thank you for giving me this opportunity to introduce myself. My name is Ishatu Tasfaye. I am from